አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። ውድ ቤተሰቦች ከተመቻችሁ ላይክ ሼር እያደረጋችሁ አበረታቱኝ። ግን ደግሞ የሚገርመው ነገር ሊዘጋ ይችላል ማለት ነው። ቤተሰቦች እንግዲህ በተደጋጋሚ ልኮብኛል። ግን ደግሞ ከቻላችሁ ጨርቃን ቤተሰብ እያደረጋችሁ ማበረታታት ከቻላችሁ አበረታቱ። እንግዲህ ተስፋ እንዳልቆርጥ ማለት ነው። እውነት ለመናገር ተስፋ ቆርጫለሁ። ያን ያክል እንግዲህ ሊቭ እንደ በፊት ምናምን ምገባ አይመስለኝም። ምክንያቱም አስቸጋሪ ነገሮች ያጋጥማልና ማለት ነው። ሁላችሁም እያያችሁት ነው። ዩቱብ በተለይ አሁን ባለንበት ሁኔታ እጅግ በጣም በተደጋጋሚ ቅጣት እናንተ እያላከ ነው። እኔ በእርግጥ በዚህ አመት በሰራሁት ሳይሆን እንግዲህ ባለፈው አመት ላይ በነበረ ደግሞ ቪዲዮ ጠፍቷል። የሚገርመው ነገር ግን ደግሞ ቅጣት ለምን እንዳመጣ ሊገባኝ አልቻለም። ስለዚህ እንግዲህ ይህን ይመስላል። ወደ ቪዲዮ ሲሄድ ደግሞ ፒዛ ክፍል 81 እና 82 እጅግ በጣም የሚገርም ነገር ሆኗል። ምክንያቱም አሁንም ሱራፌልና ፒዛ ጭቅጭቁን ቀጥለውበታል። አንቺ ልጅ አሁን ምን እያደረግሽ ነው ቢላትም ስለምን እቅድ እያሰብሽና እያደረግሽ እንደሆነ ሊገባኝ አልቻለም። አሁን ያለን እቅድ እንግዲህ መቀያየር ይሆናል ሲላት ምን ያክል ሊገባኝ አልቻለም። አሁን የመጣው ደግሞ እንግዲህ ሮቤል ነው እርግጠኛ ነኝ ስትል፣ ለማንኛውም እሱ በፈለገ ሰዓት የመውጣት የመግባት መብቱን ማንሰጡት ነው ብትለውም ኦኬ እንዴት እንደሆነ ባላውቅም እንደዚህ ሆኗል ማለት ነው በማለት እንግዲህ በስተርጅና እንደዚህ መጣ ወይ በማለት ጥያቄውን ቢያቀርብም አሁን ላይ ግን እስኪ ከዚህ ሂድና ወደ ባዳ ተደበቅ ትላለች ፒዛ። እጅግ በጣም ገራሚ የሚያደርገው እንግዲህ ድራማውን እህትማማቾች ተመሳሳይ መሆናቸው እንዲሁም ደግሞ ዶክተሩ እያወዛገባቸው ስላለ እንግዲህ ሲመጣ ዶክተር ሰላም ስትለው በሚገርም ሁኔታ ማለት ምን ልትል ነው ስትል እንዲሁም በመሳሳት እንግዲህ እንዴት ነህ ሶሪ ትላለች እና በጣም ተወዛግበሻል፣ እየተሳሳትሽም ነው፣ ትክክል አይደለሽም፣ ምን ሆነሽ ነው ቢላትም እንግዲህ አይደናነኝ ምንም ሆን አልችልም፣ ምንም አልሆንኩም በማለት ትመልስለታለች። እንጂ ግን ጤነኛት ሙስሊም ሁሉ ነገርሽ የተቀየሯል ሲላት እንግዲህ እሷም ዘከር ታወጣ በጧት ሄዳለች የለችም ስትለው በሚገርም ሁኔታ እንግዲህ ሱራፌል ምን አይነቱ ነው አንተ የሆንክ የተረገምክ ሰውዬ በማለት እንግዲህ የሚጠጣ በመጣል ይሻላል ትላለች። እንግዲህ እውነቴን ነው እኔ ልንገርሽ አሱ ስር ከሆንሽና ካጠገቡ የምትሄጂ ከሆነ ከእሱ ጋር ሳይሆን ከእኔ ጋር ነው ጸብሽ ይላል። እንዲሁም ደግሞ እንግዲህ አንቺን ታስብና ሁሉ ነገር ከአንቺ ጋር እንደተዋሃደ እያሰብኩት ነው ሲላት ዛሬ አልችልም እንደዚህ አይነት ነገር በማለት ራቅ ትላለች። የትም አይደለም እዚሁ በቅርብ ነው። አክስትሽ ስለተበሳጨች እንግዲህ አሁን ደስ ስላላት በድጋሚ ከእሷ ጭምር ስለተዘጋጀ ነው በማለት እንግዲህ ከእሷ ጋር በደንብ የተግባባ ይመስለኛል ስትል እንግዲህ የነገርሽኝን እንግዲህ ያሰብኩበትና በተደጋጋሚ እንግዲህ እያወዛገበኝ ይገኛል ይላታል። እናም ሱራፌል ደግሞ እንደው በማለት እንግዲህ አክስትሽን ስለመጣል ያሰብሽው ነገር ሲል እና ምን አሰብክ ስትለው እንግዲህ ከዚህ ስንወጣ ነው የምነግርሽ። አንድ ደግሞ እጅግ በጣም ሰርፕራይዝ የማደርግሽ ቦታ አለኝ። እሱንም ተወጂዋለሽ፣ ውጤቱ ያስደስትሻል፣ አንቺ የሚሆን እንግዲህ ወሳኝ ነው ሲላት፣ አሁን ግን እጅግ በጣም ራሴን አሞኛል፣ ለዚህም ደግሞ ምንም ማድረግ አልችልም እና ለማንኛውም ሲመቸኝና እኔ ዝግጁ ስሆን ፒክ ታደርገኛለህ እነግርሃለሁ ስትል፣ በዚህ መካከል እንግዲህ ሱራፌል ይህን ከማይማ ቢቀርብኝና በሞት ይሻለኝ ነበረ እያለ እንግዲህ ይፎክራል። እዚህ መካከል ካላስቸገርኩ እንግዲህ ገብቼ ልተኛ በማለት እንግዲህ አሁን እንታልኝ አለፍ ሲል እኮ ያው እንግዲህ ሰላም ሳልሽ ላለማለፍ ነው ጥረት ሲላት ከአቅሜ በላይ ስለሆነ ምንም ማድረግ አልችልም፣ ይቅርታ እንግዲህ ግን እኔ ደግሞ ደህና ከሆንኩኝ እንግዲህ ፒክ ታደርገኛለህ፣ ምንም ችግር የለውም፣ ቀጣይም አብረን የሆነ ድሏል አይደል ትለዋለች። በዚህ መካከል ሱራፌል ትክክል ድብን ይላል ማለት ነው። እሱ ግን ወጣ አልወጣ በማለት እንግዲህ ሱራፌል መጥቶ እሷን እንግዲህ ምንም ሳይል እንደው ያዘርጓት ምንድን ነው አሁን መቀጠል አስበሻል? ትናንትም ነበረ እንደ በማለት ሱራፌል በጣም ይናደዳል።
ለማንኛውም እንግዲህ ሚስቴን እያጠመደ ሚይዝ ሰውዬ ምን እንዴት ብዬ ልረጋጋ ይሄን እያየሁኝ ስትለው፣ ለማንኛውም ልከተል ስለ ሉላዚ ትመጣለች አንቺ ነሽ የምትሄጂው በማለት እንግዲህ አንጠልጥሏት ይሄዳል። ቢዚን በጣም የሚገርመው ሱራፌል እንግዲህ አንድ ጊዜ እጅግ በጣም አፍቃሪው ይሆናል፣ አንድ ጊዜ ደግሞ ተበቃዩ ይሆናል። ይሄ ግራ ግብት ብሎኛል። እውነት ነው ወይስ የውሸት ነው የሚለው ማለት ነው። ሉሲ ደግሞ በጣም በሚገርም ሁኔታ እንግዲህ ቤቷን እያጸዳዳች እየረታተበች በሀሳብም ጨለጥ ብላለች። እናም ሳሚ መጥቶ ምንድን ነው ምን እያደረግሽ ነው ከምረግጠው አንሺው ምናምን ይላታል። ምኑን በማለት እንግዲህ ራስሽን ነው አይጣልሽው ምን አስበሽ ነው ይላታል። ለማንኛውም አስቃታለሁ ብለህ አስበህ ከሆነ ተሳስተሃል ስትለው እንግዲህ ያንተ መጫወቻ ከሆንክ እኮ ሰነባብቻለሁ ትለዋለች። እንግዲህ ቤዛ ወደ ቤቷ ልትመለስ ስለሆነ እንግዲህ ቤቱን አስተካክለሽና ፏ ብትን አድርጊው ይላታል። እሷም ምንድን ነው ያልከው ትለዋለች። ማንኛውም ልትመጣ ነው ስትል ቀና መስሎህ ከሆነ ተሳስተሃል ትሏል። እንግዲህ የልጇም አባት መጥቶ ብስ ብሏል ሲል እንግዲህ የልጇም አባት መሆን ካሰብክ ምንም ችግር የለውም እናድዳለች ብለህ አስበህ ነው በማለት እንግዲህ ወግ ትላለች። ለማንኛውም አሁን ላይ ሺፕሩ ጋር ብሄድ ይሻለኛል ከአንተ ስትለው፣ በዚህ መካከል ጥልፍ ባርጎ ቢወስድልኝ የተሻለ ነበር ሲላት እንግዲህ ትክክል ትላለች። እንግዲህ ለማንኛውም ሳታስበው ስትበሳጭ ሳሚ እጅግ በጣም ፈታ እያደረገ ያስቃታል ሲል ማለት ነው። ምክንያቱም አንድ ጊዜ በሀሳብ ትሄዳለች፣ አንድ ጊዜ ደግሞ መለስ ብላ ሳቋ ይመለሳል። 5 ደቂቃ ሳቅ 5 ደቂቃ ሀዘን ማለት ነው ሉሲ። የሚገርመው ነገር እንግዲህ ቤዛ ከዚህ ከመጣይ በኋላ ቤዛና ሉላን ካወሩ በኋላ እኔ ጀመርኩትን ሁሉንም አንቺ ተጨርሸዋለሽ፣ ራሴ ብጨርሰው ጥሩ ቢሆንም ግን ደግሞ ባል ያልፈቀደም ይህን እንድታደርጊ ሲላት እንግዲህ እሺ ችግር የለውም ሁሉንም ከመጀመሪያ እስከ መጨረሻ እኔ ብጨርሰው ጥሩ ነበር፣ ስህተቱ የእናንተ ሆኖ እንጂ ስትል እንግዲህ ለማንኛውም ነገሮቹን እንደዚህ ነው ለትዳር ነው እንደዚህ ስትል ትልቅ እንደዚህ አይነት ላይ ነው ወይ በማለት ዙሬ እንግዲህ በጣም ይናደዳል። እሺ ነገሩን አልኩ እንጂ አወር ችግር የለውም በማለት እንግዲህ እኔ ያንን እንግዲህ ለትዳር እንደምፈልገው አድርጌ ነው የማደርገው ወይ በማለት አዎ እንደምታገቢውና አብረሽ እንደምትሆኝ እስከ መጨረሻው አድርጊ ዘርፌ ጋር አብረሽ እንግዲህ የዘርፌን ሁሉንም ነገር ለራሳችን መመለስ ስለሆነ ሮቤልን ግዴታ እሺ ማለት ስለሆነ ግን ደግሞ ስለ ትዳር ስላልሽው ነገር እኔ ላድረው ከባድ ነው ትላታለች። ግን ደግሞ በቦታው ሲሆን ከባድ ቢሆንም ላንቺ ግን ቀላል ነው ስትላት ሉላ ለማንኛውም ደስተኛ ህይወት ስለሌለኝ የሚያጓጓኝ የለም የተበለሻሽ ስለሆን የአንቺ ከሚበላሽ የኔ ቢበላሽ ይሻላል፣ ስለዚህም አደርገዋለሁ ለአንቺ ስለህቴ ትላለች። ሁላቸውም እንግዲህ ገንዘባችን እየተጫወቱበት አይደል? ይሄ ገንዘብ ደግሞ ላንቺና የኔ ነው። ለዚህ ደግሞ ገንዘባችንን ማስመለስ ግድለናል። ለገንዘባችን ስንል ደግሞ ብዙ መስዋዕቶችን መክፈል ይቻላል ስትላት እንግዲህ በጣም ይግባባሉ። በዚህ መካከል እንግዲህ እኛም ወደ ወዳጃችን እንሄድ፣ አንቺም ወደ ዘርፌ ትጠጊያለሽ በማለት ስልክ ተቀያይረው ያው እንግዲህ አስመስለሽ ሁሉንም ነገር አውሬው ትላታለች። እና ዶክተር እንዴት ነህ ምናምን የት ሄደሽ ነው እንዱ ምንድን ነው ስትላት ንፋስ ለመቀበል ስለወጣሁ ነው። ራሴን ተሻለሽ? አዎ ራሴን አሞኝ ነበር እንዴ ስትል አዎ በማለት እንግዲህ አስባ የት ነው ያለሽው ስትላት እንግዲህ ራሴ እመጣለሁ በማለት እንግዲህ እኔ እመጣለሁ እንግዲህ በማለት አድራሻ ላኪ ሲላት ተደናግሯታል። ግን ደግሞ ዘርፌ ተብዬዋ ግራ ተጋብታለች። በጣም የሚገርመው ነገር ዘርፌም እንግዲህ ተመሳጥረው ችግር ያስገቡኛል በማለት እንግዲህ አምኛት አላውቅም። ግን ደግሞ የአደራ ልጅ አይደለች አማና አይደለች። እንግዲህ ምንም ማድረግ አይቻልም እና ማስጠጋት እኮ ብዙ እንትን አይደለም። ስለዚህ እኔንም እንደዛው ነው ማድረግ ያልሽው ስትል እውነትም አሁን እንደዛ ነው ሁሉም ነገር በማለት ግራ ይጋባሉ። ለማንኛውም ዘርፌ እጅግ በጣም ጠንቃቃና በጣም ነገሮችን የምትፈራ ሴትዮ ነች ማለት ነው። ባለማወቅ ላለመታለል ሁላችንም ሞክር እያሉ እንግዲህ የሚገርመው ነገር አሁንም ዘርፌና ዶክተሩ አንድ መሆናቸው እጅግ በጣም ገራሚ ይሆናል።
ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ እንደ ሳሚ ጥሩ ሰው እንሆን እንደ ሮቤል አስመሳይ ከመሆኑ ማለት ነው። እንግዲህ ሳሚ ጥሩ ሰው በመሆኑ ወዳጆቹን አስጠግቶ ፎብትን እያደረጋቸው ይገኛል ሁሉንም ማለት ነው። ስለዚህ እንግዲህ ውድ ቤተሰቦች ዛሬ ቻናሌ ትንሽ አደጋ ደርሶበታል። እሱም ደግሞ እንግዲህ ከአሁን ተዘጋ እያልኩ ነው ያለሁት። ከተመቻችሁ ከቻላችሁ ባለ በሌላችሁ እንግዲህ ያኛው ቻናሌን አብዛኞቻችሁ ታውቁታላችሁ። አዲስ ነው የከፈትኩት። እሱን ብታበረታቱ ጥሩ ነው። ይሄንን ያው ተስፋ ላለመቁረጥ እንጂ እውነቱን ለመናገር ያለቀለት ነገር ነው። ውድ ቤተሰቦች አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ